ሰላም ጤና ይስጥልን እንደምን ቆያችሁ ውድ ተከታታዮቻችን ይህ የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። የኢትዮጵያና ጅቡቲ የመሬት ርክክብ ተጠናቀቀ። የወደብ ትስስሩን የሚያቀላጥፈው አዲስ የተርሚናል ፕሮጀክት። ግብጽ በመሬት መንቀጥቀጥ ተመታች። የስዌዝ ካናል ደህንነት አደጋ ላይ ነው። በኤርትራ ባንክ የታገተው የኢትዮጵያ ገንዘብ አቶ መስፍን ይፋ ያደረጉት አዲስ መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። የኢትዮጵያና ጅቡቲ የመሬት ርክክብ ተጠናቀቀ። የወደብ ትስስሩን የሚያቀላጥፈው አዲሱ የተርሚናል ፕሮጀክት በቀይ ባህር ላይ ስትራቴጂካዊ የሚባል ወደቦች ባለቤት የሆነችው ጅቡቲ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት በማጠናከር ከኢትዮጵያ ጋር የደረሰችባቸውን መግባባቶች ወደ ተግባር መቀየሯ ተሰምቷል። የኢትዮጵያና የጅቡቲ መንግስት ያላቸውን የሁለትዮሽ የወደብ ግንኙነት ለማጠናከር የሚያስችላቸውን እንቅስቃሴም ተከትሎ በሞጆ ከተማ የሚገነባው የጅቡቲ የጭነት መኪኖች ተርሚናል ይፋዊ የመሬት ርክክብ መጠናቀቁ ነው የተሰማው። በኢትዮጵያና በጅቡቲ መካከል የተደረሰው የመሬት ርክክብን መነሻ በማድረግም የጅቡቲ የጭነት መኪኖች ተርሚናል ግንባታ ፕሮጀክት በቅርቡ እንደሚጀመርም ተገልጿል። የጅቡቲ የጭነት መኪኖች ተርሚናል በኢትዮጵያና በጅቡቲ መካከል ያለውን የንግድና የትራንስፖርት ፍሰት ወደ አዲስ ምዕራፍ እንደሚያሸጋግር የሚጠበቅ ሲሆን የተርሚናሉ መገንባት በኢትዮጵያና በጅቡቲ መካከል ያለውን የሎጂስቲክ አገልግሎት በዘመናዊ መልኩ ለማደራጀትና ለማቀላጠፍ ከፍተኛ ሚና የሚጫወትና የወደብ ጭነቶችና የድንበር ተሻጋሪ ጭነት መኪኖችን እንቅስቃሴ በማቀላጠፍ የእቃ ማጓጓዣ ጊዜንና ወጪን በከፍተኛ ሁኔታ የሚቀንስ እድል መሆኑንና በኢትዮጵያ ኢኮኖሚ ላይ የራሱ ጉልህ አስተዋጽኦ የሚጫወት በመሆኑ የፕሮጀክቱን አስፈላጊነት ለኢትዮጵያ ወሳኝ እንደሆነም እየተነገረ ይገኛል። የአዲስ ሊጀመር የታቀደው ፕሮጀክት ዘመናዊ አገልግሎት አሰጣጡና የንግድ እንቅስቃሴ በተሳለጠ መንገድ እንዲካሄድ የሚያስችል ከመሆኑም በላይ የአካባቢውን የትራፊክ እንግልት በመቀነስ የወደብና የመሬት ትራንስፖርት ትስስሩን የበለጠ እንደሚያቀላጥፈውም ይጠበቃል። በኢትዮጵያና በጅቡቲ መካከል እየተጠናከረ የመጣው የሁለትዮሽ ግንኙነት በጅቡቲ ባንኮችን በመክፈት ጭምር ወደቦችን ለማልባት ከስምምነት የደረሰችው ግብጽን በጅቡቲ ላይ ያላትን አተያየትም በትኩረት እንድትከታተለውና ኢትዮጵያን በጅቡቲ ወደቦች በመጠቀም የተለያዩ ጥቃቶችን ለማድረስ የምታወጣቸው እቅዶች እንዳይኖሩ የሚያደርጋት ሲሆን ጅቡቲ አሁን ላይ በቀይ ባህር ላይ ያለው እንቅስቃሴና በቀይ ባህር ላይ የሚንቀሳቀሰው የየመኑ ሁቲ ቡድንን ለመከላከል የሚያስችል ስምምነት ከአሜሪካና ከሌሎች ሀገራት ጋር የደረሰችው ኢትዮጵያ ጋር አጋርነቷን በማጠናከር በአፍሪካ ቀንድ ባለው አሰላለፍ ከኢትዮጵያ ጎን መሰለፏን የሚያሳይ እንደሆነም ጭምር ተገልጿል። ግብጽ በመሬት መንቀጥቀጥ ተመታች። የስዌዝ ካናል ደህንነት አደጋ ላይ ነው። ከኢትዮጵያ ጋር የቃላት ጦርነት ውስጥ ያለችው ግብጽ በዲሜትሪየስ ወደብ ላይ በየመኑ ሁቲ ቡድን ከተፈጸመባት የድሮን ጥቃት ማግስት በመሬት መንቀጥቀጥ መመታቷ ተሰምቷል። የግብጽ የኢኮኖሚ መሰረት የሆነው የስዌዝ ካናል የኢኮኖሚ እንቅስቃሴ ሁቲዎች በቀይ ባህር ላይ በደቀኑት ስጋት ምክንያት በተዳከመበት በዚህ ወቅት ላይ ለስዌዝ ካናል ደቡባዊ መግቢያ በጣም ቅርብ የሆነችው ስዌዝ ከተማ አቅራቢያ በድንገተኛ የመሬት መንቀጥቀጥ መከሰቱንም ሮይተርስ ዘግቧል። የግብጽ ናሽናል ሪሰርች ኢንስቲትዩት ኦፍ አስትሮኖሚ ኤንድ ጂኦፊዚክስ ምርምር ተቋም የመሬት መንቀጥቀጡን በተመለከተ ይፋዊ የሆነ መግለጫም አውጥቷል። ተቋሙ ይፋ ባደረገው መረጃ መሰረትም ከስዊዝ ከተማ በስተሰሜን 38 ኪሎ ሜትር ርቀት ላይ የተከሰተው ይህ የመሬት መንቀጥቀጥ በሬክተር ስኬል 5.6 መጠን እንደነበር የገለጸ ሲሆን ከዚህ ጋር በተያያዘም የጀርመን የጂኦሳይንስ ምርምር ማዕከል የመሬት መንቀጥቀጡን መጠን 5.4 ደረጃ በመስጠት ከምድር ወለል በ10 ኪሎ ሜትር ጥልቀት ላይ መከሰቱንም ይፋ አድርጓል። በግብጽ አዲስ ስጋትን የደቀነው የመሬት መንቀጥቀጡ መነሻ ስፍራ ለዓለም አቀፍ የንግድ መስመር ለሆነው ለስዊዝ ካናል ደቡባዊ መግቢያ በጣም ቅርብ መሆኑ የቀጠናውን ትኩረት የሳበ ክስተት ሲሆን ከዚህ ጋር በተያያዘም ግብጽ በተጠንቀቅ እንድትቆም ያደረጋትም አጋጣሚም ተፈጥሯል። ግብጽ ላይ የተከሰተው የመሬት መንቀጥቀጥን ተከትሎም የግብጽ የቀይ መስቀል ማህበር የመሬት መንቀጥቀጡ ንዝረት በተሰማባቸው አቅራቢያ ባሉ አካባቢዎች የድንገተኛ አደጋ ጊዜ ፈጣን ምላሽ ቡድኑ ወዲያውኑ ወደ ስራ ማስገባቱ ነው የተገለጸው። የመሬት መንቀጥቀጡ በስዊዝ ካናል መዋቅሮች ላይ ቀጥተኛ ጉዳት ባያሳርፍም የመሬት መንቀጥቀጡ በካናሉ አቅራቢያ መከሰቱን ተከትሎ በቀጣይ የካናሉ መዋቅራዊ ደህንነትና የውሃ መንገዶች ሁኔታ በጥብቅ መፈተሽ አስፈላጊ ሊሆን እንደሚችል እየተነገረም ነው። በተጨማሪም ለቀጠናው ቁልፍ የሆነው ይህ የትራንስፖርት መስመር ደህንነት ከፍተኛ የቅድመ ጥንቃቄ ክትትል የሚያስፈልገው መሆኑን የሚያሳይ ክስተትም ሆኖም ተመዝግቧል። ከወራት በፊት በኢትዮጵያ ሲከሰት የነበረው የመሬት መንቀጥቀጥን መነሻ አድርገው የግብጽ የፖለቲካ ተንታኞችም ኢትዮጵያ ላይ ማት ወረደ የሚል ዘገባቸውን
ሲቀባበሉ መቆየታቸው የሚታወስ ሲሆን አሁን ላይ ግን ግብጽ እንደ አይኗ ብሌን የምትመለከተውና በኢኮኖሚዋ ላይ ዋነኛ መሰረት ሆነው የስዊዝ ካናል ላይ የተፈጠረው የመሬት መንቀጥቀጥም በኢኮኖሚዋ ላይ ስጋት የደቀነም ብቻ ሳይሆን በግብጽ መልክዓ ምድራዊ አቀማመጥና በሌሎች ሁኔታዎች ምክንያት የግብጽ መንግስት ባለስልጣናት ሙሉ ለሙሉ ትኩረታቸው አድርገው እንዲንቀሳቀሱበት የሚያስችል መሆኑንም የተለያዩ ፖለቲካ አስተያየት ሰጪዎችም እየገለጹ ይገኛሉ። በመጨረሻም በኤርትራ ባንክ የታገተው የኢትዮጵያ ገንዘብ አቶ መስፍን ይፋ ያደረጉት አዲስ መረጃ። በኤርትራ ባንክ የታገተው የኢትዮጵያ ገንዘብን በተመለከተ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ያልተጠበቀ መረጃ ይፋ ማድረጋቸውን ሪፖርተር ኢትዮጵያ ይፋ አድርጓል። ለቢሸፍቱ ዓለም አቀፍ ኤርፖርት ግንባታ የሚቋቋመው የልዩ ዓላማ ኩባንያ ስፔሻል ፐርፐስ ካምፓኒ በኢትዮጵያ ኢንቨስትመንት ሆልዲንግ በኩል እንደ ንግድ ተቋም እንዲቋቋም የኢትዮጵያ ኢንቨስትመንት ቦርድ ማጽደቅ በተነገረበት ወቅት አየር መንገዱ በኤርትራ ከትኬት ሽያጭና ከተለያዩ አገልግሎቶች ያገኘውን ከፍተኛ መጠን ያለው የገንዘብ መጠን በአገሪቱ ባንክ ውስጥ ታግቶ መቆየቱ የሚታወስ ሲሆን ከዚህ ጋር በተያያዘም የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የሆኑት አቶ መስፍን ጣሰው ከተለያዩ ሀገራት መሰብሰብ ስላልቻለው ገንዘብ አዲስ ማብራሪያም ሰጥተዋል። በተለይም በኤርትራ የታገተው ገንዘብን በተመለከተ አዲስ ማብራሪያ የሰጡት ስራ አስፈጻሚው የኢትዮጵያ አየር መንገድ ገንዘብ ለማስለቀቅ በህግ መንገድ ጀምሮት የነበረው ሂደት በሁለቱ ሀገራት መካከል ባለው የፖለቲካ ውጥረት ምክንያት በመቋረጡ ጉዳዩ እስካሁን መፍትሄ ሳያገኝ መቆየቱንም ጠቅሰዋል። ከዚህም በተጨማሪ አቶ መስፍን ጣሰው አዲስ ይፋ ባደረጉት መረጃ አሁን የኢትዮጵያና የኤርትራ ግንኙነት ጤናማ እንዳልሆነ በመጥቀስ በዚህ ምክንያት ምንም አይነት ሂደት የለም፣ ጉዳዩ ባለበት እንደቆመ ነው ሲሉ የገለጹ ሲሆን ያልተከፈለውን ገንዘብ ለማስመለስ ጉዳዩን ወደ ፍርድ ቤት ተወስዶ የነበረ መሆኑንም ጠቁሟል። ፖለቲካዊ ውሳኔ በመደረጉ በጉዳዩ ጋር በተገናኘ የፍርድ ቤት ሂደቱ መንቀሳቀስ አለመቻሉን በመጥቀስ ሁኔታዎች እስኪረጋገጡ ድረስ ለመጠበቅም መገደዳቸውን አብራርተዋል። አሁንም ገንዘቡ በኤርትራ ባንክ ውስጥ እንደሚገኝ ጠቁመው የበረራ መቋረጥም ሆነ የገንዘብ ዝውውር መገታት ከፖለቲካዊ ሁኔታዎች ጋር የተያያዘ መሆኑንም አክለዋል። በተጨማሪም አየር መንገዱ በተለያዩ ሀገራት የታገዱ ገንዘቦች እንዳሉ ጠቅሰው በተለይም በሩሲያ፣ በሞዛምቢክ በጣም ብዙ የተከማቸ ገንዘብ እንደሚገኝና ይህንን ለማውጣት ጥረት እየተደረገ መሆኑንም አስታውቋል። የኢትዮጵያ አየር መንገድ ከነዚህ ሁሉ ችግሮችም ሆነ ከተለያዩ ሀሳቦች ጎን ለጎንም አዲስ የማስፋፊያ ፕሮጀክቶችን በመስራት በመላው ኢትዮጵያ መዳረሻቸውን ያደረጉና ከዓለም አቀፉ ማህበረሰብ ጋር የሚያገናኙ የተለያዩ ግዙፍ ዘመናዊ አየር መንገዶችንም የመገንባት ስራውንም አጠናክሮ ቀጥሏል። የሰዓቱ መረጃዎች ያስደመጣችሁ የንጋት ቲዩብ ቻናላችን ነበር። ለንጋት ቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን በመጫን ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛው ቸር ቆዩ።